ሰላም ውድ ዩቲዩብ ተመልካቾቼ እንዴት ናችሁ? ደህና ናችሁ? ሳምንታችሁ እንዴት አለፈ? ጥሩ የስራ ወይም ተማሪዎች ከሆናችሁ ደግሞ የትምህርት ጊዜ አለፈላችሁ ወይ? እንግዲህ ዛሬ በጣም ቆንጆ የሆነ ለእህቴ ልጅ በጣም ስለምትወድ የሰራሁላትን ቢንት ነው ማሳያችሁ ወይም ሳባያ ይባላል። የየመኒ ባህላዊ ምግባቸው ነው እና እስኪ እሱን እንስራ ማለት ነው። የተጠቀምኩት 3 እንቁላል ነው። ነገር ግን አንዷን አስኳሉን አውጥቼዋለሁ። ስለዚህ ሁለቱና የአንዱ እንቁላል ነጩ ፓርት ማለት ነው 2 የሾርባ ማንኪያ ስኳር ተጠቅሜያለሁ። 1 የሻይ ማንኪያ ደግሞ ጨው፣ እንደገና ደግሞ 1 የሻይ ማንኪያ ደግሞ እርሾ ተጠቅሜያለሁ፣ ደረቅ እርሾ ማለት ነው። እሱን ከበጠበጥን በኋላ ድጋሚ 1 የውሃ ብርጭቆ በመታዩት ይሄን በዚህ ነው የለካሁት። እናንተ ያው ኢኳል ለማድረግ እናንተ ደግሞ ባላችሁ መለካት ትችላላችሁ። በሱ ወተት አድርጌያለሁ። አሁን ወተት በጨመርኩበት ደግሞ ድጋሚ በራሱ ጋር 1 ብርጭቆ ውሃ ማለት ነው እናደርጋለን። ቫኒላ ጨምሬያለሁኝ። እናንተ ፈሳሹን ከሌላችሁ ደረቁንም ማረግ ትችላላችሁ። እኔ ደረቁ አለኝ፣ ግን በኋላ ለሌላ ነገር ካስኳሉ ከእንቁላል ጋር ስለምጠቀመው ለዚህኛው ፈሳሹን ነው ያደረኩትኝ። ስለዚህ ዱቄት መጀመሪያ 750 ግራም ተጠቀምኩኝና ከዛ ፈሳሹ ፓርት ትንሽ ሲበዛብኝ ለሊጤ 250 ግራሙን ጨመርኩት ማለት ነው። እሱን ጨመርኩትና አንድ ላይ 1 ኪሎ ሆነ ማለት ነው። ስለዚህ 1 ኪሎ ዱቄት ተጠቅሜያለሁ ማለት ነውና ሊጡን በመታዩት እኔ ባቦካው ቴክስቸር ነው የምታቦኩት። ውሃ መሆን የለበትም፣ እንዳምባሻ ደግሞ ደረቅ መሆን የለበትም። እዚህ ጋር ያደረኩት ለጋ ቂቤ ነው። ይሄ ሲሰራ ያው እንዳልኳችሁ የየመኒ ባህላዊ ምግብ ነው። ውጪ ሲሰሩት በገበታ ቂቤ ነው የሚሰሩት። እኔ ደግሞ የገበታ ቂቤ ከዚህ በፊት በገበታ ቂቤ ነበር መሰራው። 4 ጊዜ 5 ጊዜ ሰርቻለሁና አንዴ ደግሞ በለጋ ቂቤ በጣም ለጋ ክትፎና ገንፎ ብቻ በሚሰራበት ቂቤ ሞክሬው በጣም ስለወደድኩት ጣዕሙም ቃና ይሄ ኮረሪማው ምናምን አይ ቲንክ ቆንጆ ስለነበረ አሁንም በጣም ለጋ በሆነ ቂቤ ነው የሰራሁት። እዚህ ጋር አንዱ እንቁላሉን አስኳል የዱቄቱን ቫኒላ አድርጌያለሁኝ። እንዳለ ጽሁፉን ያው ጽፌላችኋለሁ የተጠቀምኩትም ማለት ነው። ወተት አድርጌያለሁኝ። እነሱን ግብአቶች አንድ ላይ እናቀላቅላለን። ማር ማረግ ትችላላችሁ፣ በውሃ አቅልጣችሁ። ፈሳሽ ሲሆን ማርም መጠቀም ትችላላችሁ። እኔ ያኛውን ቫኒላ ያረኩት ጣዕሙም ሽታውም ጣዕሙም ደስ ይላል። የእንቁላል እንዳይል ማለት ነው፣ ጣዕሙን እንዲያጠፋልን ነው። እና ቂቤም ታደርጋላችሁ እዚህ ላይ ማለት ነው። 4ቱን ውህድ አቅልጣችሁ ነው ቂቤውን የምታረጉት። ስለዚህ እዚህ ጋር እንግዲህ እንደዚህ 18 ቦታ ነበር መጀመሪያ የሆነልኝ ማለት ነው። ከዛም በኋላ ሳየው እያንዳንዱን ቀነስኩትና ወደ 24 ነው መሰለኝ፣ ሆነ 23 24 ይቅርታ አልቆጠርኩትኝም፣ ግን መጀመሪያ 18 ቦታ ነው የመደብኩት። እና ሳየው ትንሽ አንዳንዱ ሲወፈርብኝ ከእያንዳንዱ ላይ ጨመርኩኝ፣ እየቀነስኩኝ አበዛሁት ማለት ነው። እንደምታዩት ዱቄት ሳህን ሰርቪሳችሁ ላይ አድርጋችሁ እንደዛ ለየብቻ ያረጋችሁ ከዛ አንዳንዷን ነው የምንዳምጠው። ስስ መሆን አለበት፣ ዱቄት በደንብ ማረግ አለባችሁ እንዳልኳችሁ። ስለዚህ ከታችም የቀባሁት ቂቤውን ነው ማለት ነው፣ ያልቀለጠ ቂቤ ነው የቀባሁት እሱን። ስለዚህ እንደዛ ያረግን የመጀመሪያውን ሌየር አደረግን ማለት ነው። እንግዲህ እዚህ ጋር በብሩሻችን ደግሞ ቅድም የበጠበጥነውን እንቁላል እንደዚህ ያደረግን ሁሉም ሌየር ላይ ነው መቀባት ያለብን። ይሄ እንግዲህ እናንተ ከፈለጋችሁ ዱቄቱን እያበዛችሁ 30 ሌየር ማድረግ ትችላላችሁ፣ 40፣ 20፣ 10 እንደፈለጋችሁት ነው። እናንተ እንዳላችሁ የዱቄት መጠን እንደፈለጋችሁት መስራት እንደምትፈልጉት ነው የሚቻለው ማለት ነው። እዚህ ጋር ከፓትራ ከዚህ በፊት የምሰራው በትሪ ነበርና ትሪ አሁን ሌላ ቦታ ስላለ የብረት ትሪ ማለት ነው ዘርጋ ባለቃ ነው። እነሱ የራሱ ፓትራ አላቸው እንደ ትሪ ዝርግ የሆነ፣ በሱ ነው በብዛት የሚሰሩት። እኔ ግን ከዚህ በፊት በፓትራ ሰርቼ አላቅም፣ በትሪው ነውና በጣም ቆንጆ ነው በትሪው ስሰራውና በሱ ካላችሁ የብረቱ ትሪ እሱን መጠቀም ትችላላችሁ። ስለዚህ አሁን መደራረብ ነው እንግዲህ እየሰራን እዚህ ጋር በመታዩት መልኩ ልጥፍ እያደረግን ሁለተኛውንም ሌየር እየቀባን
እንቀጥላለን ማለት ነው። ያ ሁሉንም ለመቅረጽ ለእናንተ ማሰልቺ ነው። ይሄ 20 ምናምን እስከምሰራ ድረስ አልፎ አልፎ ነው ማሳያችሁ ማለት ነው። ስለዚህ አሁን እዚህ ጋርም ደግሞ አሁን ሁለተኛ ሌየራችን አይ ቲንክ እዚህ ጋር እየቀባሁኝ ነው። ፈሳሹ የምትቀቡት ነገር ባያንስ በጣም አሪፍ ነው። እኔ እንደውም ትንሽ የዛሬው አንሶታል ብዬ አስባለሁኝ። በጣም ሞይስቸራይዝ ነበር የኔ የሚሆነው፣ በጣም ሶፍት ነው። ይሄም ቂጣው ምናምን በጣም ሶፍት ነው፣ ግን ፈሳሹ ትንሽ ያነሰው ይመስለኛል ከሌላ ቀኑ እና እንደውም ይሄኛው አንሶኝ ቪዲዮ ላይ አልገባም እንጂ አንድ እንቁላል አስኳል ድጋሚ ለአና ግማሽ ላይ በቃ 1/3 ሲቀር አለቀብኝ። የመጨረሻው ደግሞ በደንብ መቀባት ስላለበት በቃ አንድ እንቁላል አስኳሉን ጨምሬ ድጋሚ በጥብጫለሁ ማለት ነው። ይሄ እንደምታዩት የመጨረሻው ፓርት ነው፣ የመጨረሻው ክፍል ነው፣ የመጨረሻው ስላይስ ነው ይሄ። ስለዚህ በደንብ እንለጥፍና በደንብ ነው ሞይስቸራይዝ የምናደርገው። እርጥበቱ በደንብ ሊኩዊዱን እንቀባውና ጥቁር አዝሙድ እንደገና ደግሞ ሰሊጥም መጠቀም ትችላላችሁ ከፈለጋችሁ፣ ግን ጥቁር አዝሙድ በጣም አሪፍ ነው። እንደገና ሰሊጥም መጨመር ትችላላችሁ። እኔ ረስቼ እንደውም አሁን ሰሊጥ አልጨመርኩም። እኔ በብዛት ኬክ ምናምን ስሰራ ሰሊጥ ቆንጆ ስለሆነ ጨምራለሁ ለጤናም ማለት ነው። ስለዚህ እዚህ ጋር በምታዩት መልኩ በደንብ ነው ያደረኩት። ይሄ ሁሉንም ለመጨረሻው ፓርት ነው የምጠቀመው ማለት ነው። ስለዚህ ሁሉንም እንቀባለን። ከዛ ጥቁር አዝሙዳችንንም እንቀባለን በደንብ እንደዚህ ልጥፍ መጭራ ራሱም ይለጠፋል። አሁን ሁሉም እንዴት የያዘው ሌየር ሆኖ አይበታተንም። አንድ ላይ እየለጠፍ ነው ስለመጣን አይላቀቅም። ስለዚህ የመጨረሻውን ፓርት በደንብ ቀቡት፣ ውስጡንም በደንብ ቀቡት። ያው እዚህ ጋር ወፍራም የእንቁላል ፓርት ገብታብኝ ነውና እሷን ነው አልነሳ ብላኝ፣ እሷ ናት እቺ ወፍራሟ፣ ሌላ ነገር እንዳይመስላችሁ። ስለዚህ አሁን በደንብ የራሴ ይመስለኛል። ዞሮ ሁሉንም ነው የምንጨርሰው። ጥግ ጥጉንም በደንብ መቀባት አለባችሁ። ላዩንም በደንብ መራሱን ቼክ ማድረግ አለባችሁ። በደንብ መንፋት። ይሄ ቅድም ዱቄቱ ላይ ያልነገርኳችሁ በደንብ መንፋት የለበትም። አሁን ረጅምም ሰዓት መቆየት የለበትም። እኔ ያቆየሁትኝ 25 እስከ 30 ደቂቃ ነው። እንደዛም ነው የሚቆየው። እንደ 1 ሰዓት ምናምን እንዳንባሻ አታቆዩት። በደንብ መንፋትም የለበትም እና እኔ አይ ቲንክ 30 ደቂቃ ይመስለኛል ያቆየሁት፣ ከ25 እስከ 30 ደቂቃ። አሁን ባልኳችሁ ሜተድ ከተጠቀማችሁ ቶሎ ነው ሚነፋላችሁ። እርሾአችሁ ያልነፈሰበት መሆኑን ቼክ አድርጉ። እዚህ ጋር ጥቁር አዝሙድ በደንብ ነው የምታረጉት። ውስጡን ማድረግ ትችላላችሁ። ይሄ ስላይሱን እንትን ስትሉ ስላይሱን እያንዳንዱን ስትሰሩ ጥቁር አዝሙድም እንደገና ደግሞ ሰሊጥም መጨመር ትችላላችሁ፣ ውስጡ ማለት ነው። ከዚህ በፊት እኔ ጥቁር አዝሙድም ስለምወድ ሰሊጥም ስለምወድ አንዳንድ ሳላበዛ እየዘለልኩኝ ስላይሶቹ ላይ አርጌ ነበር ከዚህ በፊት። እንግዲህ አሁን ወደ ማብሰያ እንከታለን ማለት ነው። እንግዲህ ይሄው ባዶ ፓርቱን እያየው በደንብ ጥቁር አዝሙድ አድርጌ እንደዚህ ቆንጆ ሆኗል። ኦቨናችንን ቀድሜ ከ10 ደቂቃ በላይ ነው እንደውም ቀድሜ ነው ያጋልኩት። በጣም ሞቆሉናል። ከላይም ከታችም ነው የለኮስኩት። ይሄው እንደዚህ በምታዩት መልኩ ብራውን ሲሆን ነው ከላይ የምታወጡት። ይሄው በጣም ቆንጆ ሆኗል። በጣም ብራውን ደግሞ ሆኖ እንዳይጠቁርባችሁ ከውስጡ እየደረቀ ስለሚሄድ ማለት ነው። እዚህ ጋር ውሃ ውስጥ ከትቼ ያቀለጥኩት ማር ነበረ። እሱን ነው የምትጠቀሙት። በማር ነው የሚሰራው። በጣም ነው እነሱ ማር የሚያረጉት እና ይሄው እኔም ማር በደንብ ነው እውነት ለመናገር ያደረኩበት። ስለዚህ በብሩሻችን በደንብ ለማዳረስ ጥግ ጥጉንም መሀሉንም በደንብ እንቀባዋለን። ከለሩ ግን አበሳሰሉ አያችሁት አይደል? መጀመሪያ ኦቨናችሁን መለኮሳችሁን እንዳትረሱ ከመክተታችሁ በፊት እናንተ ስራ እየሰራችሁ እሱ ይጋልላችሁ። ስለዚህ በጣም ቆንጆ ሆኗል። አበሳሰሉም ስቆርሰውም ታዩታላችሁ። በጣም ቆንጆ ነው የሆነልኝ። ማራችንን በደንብ እናፍስስበትና እንግዲህ ከዛ በኋላ እንግዲህ ስቆርሰው ነው ማለት ነው የምታዩት የምንገናኘው። ቶሎ ነው እንደውም የቆረስኩት፣ እስኪ ቀዘቅዝ ራሱ አልጠበቅኩኝም። ስለዚህ እዚህ ጋር በምታዩት መልኩ
ሶፍት ነው። አያችሁት? ሲቆረስ ራሱ ሶፍት ነው። ከምድጃ እንደወጣ ብዙም አልቆየም እና ለእናንተም ለማሳየት ስለቸኮልኩኝ በጣም ነው። ይሄንን በቃ የእህቴ ልጅ እኔ ቤት ከመጣች እኔ እንኳን ብሄድ ይዤ ነው የምሄደው። በጣም ነው የምትወደው። ከድፎ ምናምን ሳይሆን ይሄን ነው በቃ የምትፈልገው። ያው እንፋሎቱም ስላይሱን እንደምታዩት ነው፣ ሶፍት ነው እና ጣዕሙንም እንቀምሰዋለን። በጣም ቆንጆ ነው። በጣም ነው የወደዱት። በጣም ነው ኢንጆይ ያደረጉት። የወላቸው ደግሞ በአራት ማዕዘን ቆርጬው ነው እና በጣም አሪፍ ነው፣ ይጣፍጣል። እናንተም እንግዲህ ይሄን እየሰራችሁ ለቡና ቁርስ እንድትጠቀሙ ጋብዛችኋለሁ። እስከ ሳምንት ባይ